በአካባቢው እየተወሰደ ባለው የኃይል እርምጃ ንጹሃን ዜጎች ተገድለዋል። በኢፌዴሪ ሕዝብ ተወካዮች ምክር ቤት የዘይሴ ብሔረሰብ ተወካይ በትግራይ ክልል ደቡባዊ ዞን በሚገኙ 6 ወረዳዎች ካለፈው የቀጠለ ደብረጽዮን ገብረ ሚካኤል የሚመሩትን ህወሓት የሚቃወም የተቃውሞ ሰልፍ ተካሂዷል። ባጭሩም እናሰማችሁ ነገር እናደርሳችኋለን። አካባቢው ወደ ቀድሞ ሰላሙ ተመልሶ መደበኛ እንቅስቃሴዎች እየተጀመሩ ቢሆንም የኬንያ አርብቶ አደሮች አልፎ አልፎ የሚያደርጉትን ትንኮሳ አላቆሙም። የዳንሳቻ ወረዳ አርብቶ አደሮች ያሉት ነገር አለ። ጥንክራችን ይዞታል። ዩናይትድ ስቴትስ ኦፍ አፍሪካ ኢብራሂም ትራውሬ አፍሪካን ወደ አንድ በማምጣት ዩናይትድ ስቴትስ ኦፍ አፍሪካ እንድትባል ይፈልጋሉ። ጥንክራችን በሰፊው ያሰማቸዋል። አልሲሲ ትራምፕ በጋዛ የተኩስ አቁም እንዲደረስ ጫና እንዲያደርጉ ጠይቀዋል። ባጭሩም እናደርሳችሁን ነገር ይዘናል። አብራችሁን ከቆያችሁ እነዚህንና የሩሲያው ፕሬዝዳንት ቭላድሚር ፑቲን እና የዩክሬኑ አቻቸው ቮሎዲሚር ዜሌንስኪ ፊት ለፊት ሊገናኙ የሚችሉት ሁለቱ ሀገራት ስምምነት ላይ ከደረሱ በኋላ ብቻ እንደሆነ ክሬምሊን አስታውቃለች። የሰሜን ኮሪያ መከላከያ ኃይል ራሱን ዝግጁ እንዲያደርግ ኪም ጆንግ ኡን አሳስበዋል። አብራችሁን ከቆያችሁ የሁሉንም ዝርዝር መረጃዎች ትሰማላችሁ። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ እያልን ወደ ዝርዝር መረጃዎች ወስዳችኋለሁ። በአካባቢው እየተወሰደ ባለው የኃይል እርምጃ ንጹሃን ዜጎች ተገድለዋል። በኢፌዴሪ ሕዝብ ተወካዮች ምክር ቤት የዘይሴ ብሔረሰብ ተወካይ አሁንም የአካባቢው ነዋሪዎች ከፍተኛ ስጋት ውስጥ ናቸው። ባሳለፍነው እሁድ ግንቦት 3 ቀን 2017 ዓ.ም በደቡብ ኢትዮጵያ ክልል ጋሞ ዞን በግዳጅ ላይ ላሉ የጸጥታ መዋቅር አባላት ስንቅ ይዘው እየሄዱ በነበሩ የአርባ ምንጭ ዙሪያ ወረዳ መደበኛ ፖሊስ አባላትና የደቡብ ኢትዮጵያ አድማ ብተና ፖሊስ አባላት ላይ በተፈጸመ ጥቃት አንድ የአድማ ብተና አባል ሲገደል 5 ከባድ ጉዳት እንደደረሰባቸው የጋሞ ዞን ፖሊስ አሳውቆ ነበር። ይህ በእንዲህ እንዳለ ግን በኢፌዴሪ ሕዝብ ተወካዮች ምክር ቤት የዘይሴ ብሔረሰብ ተወካይ አቶ አብርሃም በሰጡት ቃል በአካባቢው እየተወሰደ ባለው የኃይል እርምጃ 3 ንጹሃን ዜጎች መገደላቸውንና አሁንም እርምጃው መቀጠሉን ተከትሎ የአካባቢው አርሶ አደሮች ስጋት ውስጥ መሆናቸውን ተናግረዋል። ጥቃቱ የተፈጸመው ባልታወቁ ሰዎችና በጋሞና ጋርዱላ ዞን አዋሳኝ ቦታ ወይባሊና ጋርዳ ተብለው በሚጠሩ አካባቢዎች ሆኖ እያለ በ40 ኪሎ ሜትር ርቀት በሚገኙ የዘይሴ ደንበሌና ኢላጎ ቀበሌያት ጭምር አግባብነት የሌለው የኃይል እርምጃ እየወሰደ በንጹሃን ላይ ከፍተኛ ጉዳት እየደረሰ ነው ብለዋል። ለአብነትም በዘይሴ ኤልጎ ሙሉ ወንጌል ቤተክርስቲያን በአምልኮ ስርዓት ላይ የነበሩ ምዕመናን አገልግሎት በማቋረጥ ድብደባን በመፈጸምና የተወሰኑትን አፍሰው ማስራቸውን ገልጸዋል። በተለይም የሕዝብ ተወካዮች ምክር ቤት አባሉ አቶ አብርሃም እንደሚሉት በአካባቢው በተደጋጋሚ የዘይሴን ብሔረሰብ ማዕከል ያደረገ ጥቃት በመንግስት የጸጥታ አካላት ይፈጸማል ያሉ ሲሆን ለዚህ ሁሉ ምክንያቱ ብሔረሰቡ ራሱን በራስ እንዲያስተዳድር በሕገ መንግስቱ መሰረት መጠየቁና ባሳለፍነው የምርጫ ዘመን ኢዜማ ፓርቲ መምረጡ ነው ብለዋል። አሁንም በአካባቢው ህብረተሰቡ በከፍተኛ ስጋት ውስጥ ነው የሚሉት የተወካዮች ምክር ቤት አባሉ አቶ አብርሃም ሰበብ እየፈለጉ በጭቆና ውስጥ ያሉ አርሶ አደሮችን ማሰቃየት ሊቆም ይገባል ብለዋል። ቅዳሜ በትግራይ ክልል ደቡባዊ ዞን በሚገኙ 6 ወረዳዎች ካለፈው የቀጠለ ደብረጽዮን ገብረ ሚካኤል የሚመሩትን ህወሓት የሚቃወም የተቃውሞ ሰልፍ ተካሂዷል። የዞኑ ዋና አስተዳዳሪ ሀፍቶ ኪሮስ ራሳችን በራሳችን የማስተዳደር መብት ተጎናጽፈናል፣ የህወሓት ቡድን በሚመደብልን መስለኔ አንተዳደርም አያንበል ብለዋል። የፕሪቶሪያ የሰላም ስምምነትን እናከብራለን፣ ተፈናቃዮቹ ወደ ቀያቸው እንዲመለሱ የትግራይ ሉዓላዊ ግዛት እንዲከበር ሰላማዊ ትግላችንን እናጠናክራለን እንቀጥላለን ሲሉም ተደምጠዋል። የሀገርንና የህዝብ ህልውናን አደጋ ውስጥ የሚከት ከውጭ ኃይል የሚደረግ ህገወጥ ግንኙነት እንቃወማለን ሲሉም አክለዋል። ህዝቡ ጊዜያዊ አስተዳደሩ ተቆጥረው የተሰጡት ኃላፊነቶች እንዲሳኩ ከጎን ሆኖ እንደሚደግፍ ገልጸዋል። በሰልፉ ላይ ተሳታፊዎች የኃይል አስተዳደር አንቀበልም፣ የምስለኔ አስተዳደር ይወገድ፣ ህዝቡ ለህግና ስርዓት መከበር ጽኑ አቋም አለው፣ ራስን በራስ የማስተዳደር መብት ይከበር የሚሉ መፈክሮችን አሰምተዋል። አካባቢው ወደ ቀድሞ ሰላሙ ተመልሶ መደበኛ እንቅስቃሴዎች እየተጀመሩ ቢሆንም የኬንያ አርብቶ አደሮች አልፎ አልፎ የሚያደርጉትን ትንኮሳ አላቆሙም። በመጋቢት ወር መጀመሪያ በኢትዮጵያና ኬንያ ድንበር አካባቢ በኢትዮጵያና ደቡብ ኦሞ ዞን ዳንሳቻ ወረዳና በኬንያ ቱርክና ግዛት በአርብቶ አደሮች መካከል ተነስቶ በነበረው ግጭት በሁለቱም በኩል የሰው ህይወት መጥፋቱን ተከትሎ በአካባቢው በተለይም ሁለቱም ህዝቦች በጋራ በሚጠቀሙበት የንግድና ግንኙነት ማዕከል በሆነው
የቱርክና ሐይቅ ላይ ተገድቦ የነበረው የእንቅስቃሴ ገደብ ቀርቶ መደበኛው እንቅስቃሴ መጀመሩን የዳንሳቻ ወረዳ ነዋሪዎች ተናግረዋል። በወቅቱ በነበረ ግጭት ከኢትዮጵያ በኩል የተወሰዱ ጀልባዎችና የአሳ መረቦች ሳይመለሱ አካባቢው ወደ ቀድሞ ሰላሙ እንዲመለስ ከመፈለጋችን የተነሳ ነገሮችን ትተን የነበረ ቢሆንም የኬንያ አርብቶ አደሮች የተወሰዱ ንብረቶችን ካለመመለስም አልፈው ተደጋጋሚ ትንኮሳዎችንና የከብት ዘረፋ ሙከራዎችን እያደረጉ ነው ብለዋል። በአሁኑ ወቅት በቱርካና ሐይቅ የሁለቱ ሀገራት አዋሳኝ አካባቢ ሰላም ወርዶ አርብቶ አደሩ ወደ መደበኛ እንቅስቃሴ የተመለሰ ያለ ቢሆንም በሁለቱም በኩል ያሉ አርብቶ አደሮችን እርስ በእርስ የማገናኘት ስራ ገና ይቀራልም ብለዋል። የዳንሳቻ ወረዳ ምክትል አስተዳዳሪ አቶ ኡመር እንደተናገሩት በኬንያ አርብቶ አደሮች ተደጋጋሚ ትንኮሳዎችና የከብት ስርቆቶች እንደሚፈጸሙ ጠቁመው የህዝብ ለህዝብ ውይይት እንዲደረግ ተደጋጋሚ ቀጠሮ ቢያዝም እስካሁን አለመሳካቱን አስታውቀዋል። ከኬንያ የቱርክና አመራሮች ጋር በአጭር ጊዜ ውስጥ የውይይት መድረክ ለማዘጋጀት እየተነጋገሩ መሆናቸውን ተናግረዋል። በኬንያ የቱርክና ግዛት ጅቡቲ ኮሚሽን የሆኑትን ጆርጅ ኦቼን ስለ ጉዳዩ ጠይቀናቸው ነበር። በኢትዮጵያ በኩል የደቡብ ኢትዮጵያ ክልል ከፍተኛ አመራሮች የተገኙበትን ውይይት በዳንሳቻ ወረዳ አድርገን ግጭቱ እንዲቆም ካደረግን በኋላ ከሁለቱም ወገን የህዝብ ኮንፈረንስ በማድረግ በአጭር ጊዜ ውስጥ አርብቶ አደሮቹ እርስ በእርስ እንደ በፊቱ እንዲገናኙ ለማድረግ እቅድ ተይዘው የነበረ ቢሆንም በተለያዩ ምክንያቶች ተግባራዊ ያልተደረጉም ሲሉ ገልጸዋል። ይህ ምናልባትም በሁለቱም በኩል ለሚባሉ ትንኮሳዎች ምክንያት ሊሆን ይችላል የሚሉት ኮሚሽኑ በቅርቡ ከሁለቱም በኩል በዛ ያለ ቁጥር ያላቸው አርብቶ አደሮች የሚሳተፉበት መድረክ እንዲዘጋጅ ከኢትዮጵያ በኩል ከአመራሮች ጋር እየተነጋገርን ነው ብለዋል። ዩናይትድ ስቴትስ ኦፍ አፍሪካ ኢብራሂም ትራኦሬ አፍሪካን ወደ አንድ በማምጣት ዩናይትድ ስቴትስ ኦፍ አፍሪካ እንድትባል ይፈልጋሉ። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ የአፍሪካን አህጉር በአንድ ስርዓት አንድ ለማድረግ እቅድ እንዳላቸው ገልጸዋል። ሁሉም የአፍሪካ ሀገራት አንድ ሆነው የሚሰባሰቡበት ዩናይትድ ስቴትስ ኦፍ አፍሪካን መፍጠር እንደሚፈልጉ ተናግረዋል። በእቅዱ አንድ የመንግስት ስርዓት፣ አንድ ወጥ የመገበያያ ገንዘብ እና አንድ የአፍሪካ ፓስፖርት እንዲኖር እቅድ እንዳላቸው ገልጸዋል። ይህ ከሆነ ልክ እንደ ዩናይትድ ስቴትስ ኦፍ አሜሪካ ሁሉም አፍሪካውያን ዜጎች በአፍሪካ ውስጥ ያለ ቪዛ በነጻነት መጓዝ ይችላሉ። የአፍሪካ ሀብት ለሁሉም ሀገራት በእኩልነት መካፈል ስላለበት ማንም የሚቀር የለም ብለዋል። ይሁን እንጂ ሁሉም የአፍሪካ መሪዎች በዚህ ሀሳብ አይስማሙም። አሜሪካ በ1776 ከእንግሊዝ ቀኝ ግዛት ከወጣች በኋላ ሁሉንም ግዛቶቿን አንድ በማድረግ ዩናይትድ ስቴትስ ኦፍ አሜሪካ በሚል መጠሪያ አንድ ከሆነ በኋላ ዛሬ ላይ አሜሪካ በኢኮኖሚው በፖለቲካዊና በሌሎች ዓለም አቀፍ ጉዳዮች ላይ ያላት ተሰሚነት የሚታወቅ ነው። አልሲሲ ትራምፕ በጋዛ የተኩስ አቁም እንዲደርስ ጫና እንዲያደርጉ ጠየቁ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ዶናልድ ትራምፕ በጋዛ የተኩስ አቁም እንዲደረስ ጫና እንዲያደርጉ ጥሪ ያቀረቡ። አልሲሲ ይህን ጥሪ ያቀረቡት በኢራቅ ዋና ከተማ ባግዳድ በተካሄደው 34ኛው የአረብ ሊግ ጉባኤ ላይ ነው። አልሲሲ እንደገለጹት ትራምፕ በጋዛ የተኩስ አቁም እንዲደረስ ጫና ካደረጉ አሻማጋይና ስፖንሰር ለሚሆኑበት የፖለቲካ ሂደት መንገድ ይከፍታሉ። የግብፁ ፕሬዝዳንት በጋዛ እየተካሄደ ያለው ግጭት በአካባቢው ላይ ከፍተኛ ቀውስ እየፈጠረ መሆኑን ጠቁመዋል። ግጭቱን ለማስቆም ዓለም አቀፉ ማህበረሰብ በተለይም አሜሪካ ጫና ማድረግ እንዳለባትም አሳስበዋል። የአረብ ሀገራት መሪዎች በጋዛ ያለውን ሁኔታ በቅርበት እየተከታተሉ መሆኑን የገለጹ ሲሆን ግጭቱ በአስቸኳይ እንዲቆም ጥሪ አቅርበዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የዩክሬን አቻቸው ቮሎዲሚር ዘለንስኪ ፊት ለፊት ሊገናኙ የሚችሉት ሁለቱ ሀገራት ስምምነት ላይ ከደረሱ በኋላ ብቻ እንደሆነ ክሬምሊን አስታወቀች። የፕሬዝዳንት ፑቲን ጽህፈት ቤት አቋሙን ያሳወቀው ሞስኮና ኪየቭ ከ3 ዓመታት በኋላ ለመጀመሪያ ጊዜ በቱርክ ያደረጉት ቀጥተኛ ንግግር ያለ ውጤት ከተበተነ በኋላ ነው። በኢስታንቡል በተደረገው ንግግር የተኩስ አቁም ላይ ከመደረሱ በፊት ዩክሬን ከዶኔስቴክ፣ ዛፖሪዥያ፣ ኬሮን እና ዶኔስቴክ ግዛቶች ወታደሮቿን እንድታስወጣ የሩሲያ ተደራዳሪዎች ቅድመ ሁኔታ ማስቀመጣቸውን አንድ ስማቸውን እንዲገለጽ ያልፈለጉ የዩክሬን ባለስልጣን መናገራቸውን ሮይተርስ ዘግቧል። ግዛቶቹ በአብዛኛው ወይም በከፊል በሩሲያ ኃይሎች ቁጥጥር ስር ቢሆኑም የዩክሬን ወታደሮች መልሰው በእጃቸው ለማስገባት አሁንም ውጊያ እያደረጉ ናቸው። አሜሪካ የሩሲያና የዩክሬን ጦርነት ለማቆም ባዘጋጀችው የስምምነት ረቂቅ ውስጥ እንዲህ አይነት ቅድመ ሁኔታ አላካተተችም። የሩሲያ ተደራዳሪዎች አራቱ ግዛቶችና በጎርጎሳውያኑ 2024 ሩሲያ ከዩክሬን በኃይል የገነጠለቻት ክሪሚያ የሩሲያ ለመሆናቸው ዓለም አቀፍ እውቅና እንዲሰጥ፣ ዩክሬን ገለልተኛ ሀገር እንድትሆን፣ ጅምላ ጨራሽ የጦር መሳሪያ እንዳትታጠቅ የሚሉ ቅድመ ሁኔታዎች ጭምር ማቅረባቸውን ባለስልጣኑ እንደተናገሩ ሮይተርስ ዘግቧል። የሩሲያ ተደራዳሪዎች የፕሬዝዳንት ቮሎዲሚር ዘለንስኪ መንግስት
ሀገሮቹ ወታደሮቻቸውን በዩክሬን እንዳያሰፍሩና በግጭቱ የሚሳተፉ ሁሉም ወገኖች በጦርነት ለደረሰው ጉዳት ካሳ እንዳይጠይቁ ጭምር ቅድመ ሁኔታ አቅርበዋል። የሩሲያ ተደራዳሪዎች አቀረቡት ስለተባለው ቅድመ ሁኔታ የተጠየቁት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ንግግሮች ከመጋረጃ ጀርባ መካሄድ ስላለባቸው በጉዳዩ ላይ አስተያየት እንደማይሰጡ ተናግረዋል። ንግግሩ ከተደረገ ከአንድ ቀን በኋላ ሩሲያ በሰሜናዊ ዩክሬን በምትገኘው ሱሚ የተባለች ግዛት ሲቪል ሰዎች በጫነ አውቶቡስ ላይ በፈጸመችው ጥቃት ቢያንስ 9 ሰዎች መገደላቸውን የዩክሬን ባለስልጣናት አስታውቀዋል። በጥቃቱ ሌሎች 5 ሰዎች ተጎድተዋል። ፕሬዝዳንት ቮሎዲሚር ዜሌንስኪ በሱሚያ በሩሲያ የድሮን ጥቃት የተገደሉት በሙሉ ሰላማዊ ሰዎች እንደነበሩ አስታውቀዋል። ጥቃቱ ከተፈጸመ በኋላ ዜሌንስኪ ትላንት እንደማንኛውም የዚህ ጦርነት ቀናት ተኩስ የማቆም እድል ነበር ያሉት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ መግደል የመቀጠል እድሉን ብቻ ይዛ ቀጥላለች ሲሉ ተችተዋል። ዜሌንስኪ ያለ ጠንካራ ማዕቀብ በሩሲያ ላይ ጠንካራ ጫና ሳይደረግ እውነተኛ ዲፕሎማሲያዊ አይኖርም በማለት የዩክሬን አጋሮች በሩሲያ ላይ ማዕቀብ እንዲጥሉ ጥሪ አድርገዋል። የሰሜን ኮሪያ መከላከያ ኃይል ራሱን ዝግጁ እንዲያደርግ ኪም ጆንግ ኡን አሳሰቡ። የሰሜን ኮሪያው መሪ ኪም ጆንግ ኡን የሀገራቸውን የመከላከያ ኃይል ዝግጅቱን በከፍተኛ ደረጃ እንዲያሳድግ አሳሰቡ። ይህን ያሉት ኪም ጆንግ ኡን የሀገሪቱ አየር ኃይል በአየር ጥቃት አፈጻጸምና መከላከል ላይ ያካሄደውን ወታደራዊ ልምምድ በግላቸው ተገኝተው ሲመለከቱ ነው። በልምምድ ወቅት ከመካከለኛ እስከ ረጅም ርቀት የሚጓዝ የሩሲያ ሚሳኤል የማስወንጨፍ ሙከራ እንደተካሄደ ተገልጿል። ኪም ጆንግ ኡን ባደረጉት ንግግር ሁሉም የሰሜን ኮሪያ ወታደራዊ ኃይሎች የላቀ የጦር ዝግጅት ማድረግ እንዳለባቸው አጽንኦት ሰጥተዋል። በተጨማሪም ሰሜን ኮሪያ አሜሪካ በጸረ ሽብርተኝነት ዘመቻ የማትተባበር ሀገር በሚል በምትጠቅሳት ዝርዝር ውስጥ መካተቷን አውግዛለች። የሀገሪቱ የውጭ ጉዳይ ሚኒስቴር አሜሪካ ከ1997 ጀምሮ ሰሜን ኮሪያን በዚህ ዝርዝር ያላወጣችበት ጊዜ እንደሌለ ጠቅሶ ሰሜን ኮሪያ ለሚደርስባት ማንኛውም ጥቃት ተመጣጣኝ ምላሽ እንደምትሰጥ አስታውቀዋል። ተመልካቾቻችን ለዛሬ ያዝላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።